ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? በትላንትናው ዕለት የቀጥታ ስርጭት ነበረን። ወቅታዊ ጉዳዮችን በተመለከተ በተለይም ደግሞ በሐዋሳ በተደረገው የዚህ የንስሐ ጸሎት መርሃ ግብር ላይ እዛ ላይ ተመርኩዘን ፓስተር አለማየሁ፣ ብስራት ታደሰና ኤርሚያስ መቆያ በጣም ጥሩ የሆነ ውይይት አድርገዋል። መለስ ብላችሁም እንድትመለከቱትም ጋብዛችኋለን። ዛሬ ደግሞ ፓስተር አለማየሁ ወቅታዊ የሆኑ ጉዳዮችን መረጃዎችን ወደ እናንተ አሰባስቦ መጥቷል። በኋላ ላይ ደግሞ እንዲሁ ደግሞ የእግዚአብሔርን ቃል ያካፍለናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚህ መሸጋገሪያ በኋላ ተመልሰን እንመጣለን። በቀጥታ ወደዛ አመራችኋለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አለ? እንግዲህ ከትላንትና ጀምሮ አልተላቀቅንም። ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነህ አንተ? እግዚአብሔር ይመስገን ደህና ነኝ። ትላንት ያው እንግዲህ መግቢያ ላይም ብያለሁ፣ እንደው በመጠኑ ዳሰስ ብናደርገው ደስ ይለኛል። የትላንትናው የጸሎት መርሃ ግብር ሞዴልነቱ ጥሩ ስለሆነ እስኪ ያንተን ምልከታ ብታካፍለን። እንግዲህ ትናንት በስፋት ተወያይተንበታል። እንዲህ አይነት ነገሮች ይበል የሚያስብል ነው። ቤተክርስቲያንን፣ ህዝብን፣ አገርን የሚፈውስ ነገር ነውና አገር በተለያየ ነገር የምትጎዳው ህዝብ ከእግዚአብሔር ጋር ሲጣላ ነው። ከምንሄድበት መንገድ ራሳችንን አይተን መመለሳችን ጥቅሙ ለራሳችን ነው። እውነት ነው፣ ለራሳችን ነውና በተለይ ደግሞ በሐዋሳ የተደረገው ሁሉንም ቤተክርስቲያን ያካተተ መሆኑ፣ ሁሉም የቤተክርስቲያን መሪዎች የተገኙበት መሆኑ ደስ ይላል፣ በጣም ደስ ይላልና ይበል የሚያስብል ነው። እንግዲህ ፍሬውን ደግሞ ወደፊት የምናየው ይሆናል። እንግዲህ ያው እስኪ ወደ አሰባሰብኩ ደግሞ መረጃዎች እንላለን። እንግዲህ ትልቁ ነገር ምንድነው? ዓለማችን አሁን ያለችበት ሁኔታ እጅግ አስጊ የሆነ መጥቷል። አስጊ ነው ስንል እንግዲህ ምንም ለማለት ተፈልጎ ነው ስንል በተለይም ዓለምን ይዟል ሊጠፋ የሚችል ነገር እየተከሰተ ነው ያለው። ፍንጮች እየታዩ ነው። ተስፋ የሰጡ ነገሮች፣ የሰላም ድርድሮች፣ እርቆች የምንላቸው ተስፋቸው እየተሟጠጠና ምላሻቸው አደገኛ ሆኗል። እንደው ወደ መልእክቴ ከመግባት በፊት ራሻ ዩክሬንን እንዳልነበረን ይቻ ያደረገቻትና የዩክሬን ዘለንስኪ ጩኸት ጀስት ሰሚ ያጣ ይመስላል። እንግዲህ ምንድነው የራሻ የውጭ ጉዳይ ሚኒስትር የሆኑ ሰርጌይ ላቭሮቭ ከዚህ በኋላ የተኩስ አቁም አንፈልግም ብለዋል። ማይታሰብ ነው። አንፈልግም ነው ያሉት። አንፈልግም፣ ይህን የአውሮፓ ጨዋታ ድሮን እናውቀዋለን። እንግዲህ ትልቁ አሁን ልዩነታቸው ምን እንደሆነ ታውቃለህ? ራሽያ ሙሉ ሰላም ድርድር እንዲደረግ ነው የምትፈልገው። አሁን ባለበት ሁኔታ ሙሉ የሰላም ድርድር እንዲደረግ ስትፈልግ አውሮፓውያንን ዩክሬንን ገፍተዋት ደግሞ የሚፈልጉት የአንድ ወር የተኩስ አቁም። እንግዲህ ከዚህ በፊት ተጋግሜ ተናግሬዋለሁ። በሁለቱ መካከል ያለው ይሄንን ነው እና ለዚህም ነው ሰርጌይ ላቭሮቭ እናውቀዋለን፣ ራሽያ የምትፈልገው ጦርነቱን መንስኤውን መፍታት እና ከዛት የተነሳ የምናየው ነገር ነው የሚሆነው። ተኩስ አቁሙ ነው መንስኤ ነው። ለተኩስ ማቆም ሳይሆን ዘላቂ የሆነ ሰላም እንዲኖር ነው የምትፈልገውና ነገር ግን የአውሮፓ ሀገሮች አሁንም የ30 ቀን ተኩስ አቁም እንዲደረግ
ግፊት እያደረጉ እንዳለ ነው። እንግዲህ ምንድነው እሱ ትንፋሽ መውሰጃ ነው። ምን መሰለ እነሱ አሁን ምን መሰለ የተኩስ አቁም ሲደረግ በመካከሉ የተኩስ አቁሙን የሚቆጣጠር የሰላም አስከባሪ ጦር ይገባል ለማስገባት። ራሳቸውን ለማስገባት ነው። ሁለተኛ ነገር ደግሞ ራሽያም እንድትደራጅ ይፈልጋል። ማነው ዩክሬን እንድትደራጅም እንድትዘጋጅም ይፈልጋል። ስለዚህ ያንን ነገሮች ለማመቻቸት ይመስላል። እንግዲህ የአውሮፓውያኖች ትልቁ ፍላጎት ምንድነው? ጦርነቱ እንዲቀጥል ነው። ጦርነቱ እንዲቆም አይፈልጉም። በአንድ ጎኑ ደግሞ አንድ ወር ተኩስ አቁም ቢሆን እሱ ለዝግጅት ነው። የእሱ ለዝግጅትና ምንድነው ለዝግጅትና እዛ ውስጥ ገብተዋል የሚፈልጉትን ያህል ዩክሬንን ማደራጀትና በመሃል ይሄ ፈቃደኛ የሚባሉ ሀገሮች አሉ አይደል? እነሱ እንዲገቡበት ስለተፈለገ ነው እንጂ ጦርነቱ እንዲቆም አይፈልጉም። የማይፈልጉበት ምክንያት ምንድነው መሰለህ? ራሽያን ሙሉ ለሙሉ መጣልና ማዳከም ይፈልጋሉ። ራሽያ በአውሮፓ ገና ከወጣች እኛን ትውጠናለች የሚል ፍርሃት አላቸው፣ ስጋት አላቸው። በተለይም ደግሞ ይሄ ስጋት ከየት ይመነጫል ብትል ከነ ጀርመን ከነ እንግሊዝ ከነ ፈረንሳይ ተሰሚነታቸውን ማጣት የማይፈልጉ እንደገና ደግሞ የነዚህ ባልካን ዙሪያ ያሉ ሀገሮች ድሮ የሶቪየት ህብረት አካል የነበሩ ሀገሮች አሁን የኔቶ አባል ሀገር የሆኑት እነሱ ከፍተኛ ስጋት አላቸው። እንግዲህ ምንድነው መሰለ አሁን አውሮፓውያን ጦርነቱን እስከ መጨረሻው ድረስ መቀጠል የፈለጉበት ምክንያት በዚህ ጦርነት ትርፋማ ይሆናሉ ወይ? አይሆኑም። ለምን? ራሽያ ኒኩለር የታጠቀች ሀገር ነች። በዓለም ደግሞ ቁጥር 1 የኒኩለር ባለቤት ሀገር ነች። ቁጥር 1 የኒኩለር ባለቤት ሀገር ነች። ስለዚህ አውሮፓውያን አሁን የሚያደርጉት ግፊት ራሳቸውን ይዞ እንዳይጠፋ ይፈራል። እንግዲህ ሌላው ምንድነው የአሜሪካ ፕሬዚደንት ዶናልድ ትራምፕ እያደረጉት ያለውን የተኩስ አቁም ድርድር ወይም ደግሞ የሰላም ድርድር በአውሮፓውያን እንደተጠለፈ ይታሰባል። እንግዲህ በዚህ መካከል ጦርነቱ በማስቆም የሄዱበትን መንገድ በአውሮፓውያን በመጠለፉ ጦርነቱን ለማስቆም የሄዱበት መንገድ አልተሳካምና እንግዲህ አውሮፓውያን ወደ ራሽያን ለማጥቃት የሚመቻቸው መንገድ እየመረጡ ነው ያሉት። ይሄ ምንድነው? አንደኛ ከዚህ በፊትም ጠቅሰነዋል። የሰሞኑን ደግሞ ያለው ምንድነው? የጋራ ወታደራዊ ግንባር የሚል እንቅስቃሴ ተጀምሯል። በተለይ የአውሮፓን የሰላም አስከባሪ በሚል ስም የአውሮፓ ህብረት ሀገሮች እንደዛ አይነት ነገር እያደረጉ ነው ያሉትና ይሄ ነገር እንግዲህ ወዴት እንደሚያመራ ወደፊት የምናየው ይሆናል። ታዲያ በዚህ መሃል የዩክሬኑ ፕሬዝዳንት እንደው የማለቃቀስ አይነት እኮ ነገር ነው እያወሩ ያሉት። አሜሪካን አስጠቃችን የሚል ነው። እሱ የፖለቲካ ጨዋታ ነው። ምንድነው አሜሪካ አስጠቃች መቱ? በጣም ለመሰለ በፊት የሳተላይትና የጦር መሳሪያ ድጋፍ መረጃ ድጋፍ ያገኛሉ። አሜሪካ ያገኙ ነው። አሁን እያገኙ አይደለም። ባለፈው ገልጸነዋል እኮ እኛ ለመደራደር አስቸጋሪ የሆነብን ሰው ዘለንስኪ ነው ብለዋል እኮ ዶናልድ። ከፑቲን ጋር እየተግባባን ነው፣ ግን ከዘለንስኪ ጋር መግባባት ችግር እየሆነብን። ለምንድነው ከዘለንስኪ ጋር መግባባት ችግር የሆነባቸው? ዘለንስኪ አሁን ሙሉ ለሙሉ ፊቱን ወደ አውሮፓውያን አዙ ተመልከት። ስለዚህ የሚሰማው ማንን ነው? አውሮፓውያኖችን። እነ እንግሊዝና እነ ፈረንሳይ እነ ጀርመን ደግሞ የሚፈልጉት ነገር የራሽያን ውድቀት ነው። ነገር ግን አሁን በዓለም ላይ በተደረገው እነዚህ የጦር ጠበብቶች ባደረጉት ጥናት አሁን ባለው ይዞታ አውሮፓውያን ይቅሩና ኔቶ ራሱ ቢገባበት ጦርነቱን ማሸነፍ እንደማይችል ታውቋል። ስለዚህ እንግዲህ የኔቶም ጦር ቃል ኪዳን ስጋት አለው። ይህም
ትራምፕ ከኔቶ ለመውጣት ያላቸውን አቋም አለመለወጣቸው ስጋት ውስጥ ከቷቸዋል። አለመለወጥ ብቻ አይደለም፣ የኔቶ ሀገር እንኳን ቢነካ አሜሪካ እንደማትገባ እየተናገረች ነው። አሜሪካ እንደማትገባ በዚህ ውስጥ እንደማትገባ በግልጽ እያስቀመጠች ስለሆነ ይህ ስጋት እጅግ አደገኛ ሁኔታ ውስጥ እንዳሉ አውሮፓ እንዳለ ያመለክታል። እንግዲህ ሌላ ይሄ ብቻ ሳይሆን ራሳቸው ዶናልድ ትራምፕም ከኔቶ ለመውጣት መዛታቸው ለአውሮፓ ትልቅ ስጋት ጥሎባቸዋል። ይሁንና አሜሪካን ለሰላም ያደረገችውን ጥረት ከጀርባ ተመልከት። ከጀርባ በተለይም የምታስታውሰው እኮ ነው እንትን ላይ ሳውዲ ላይ እኮ ተስማምቶ ነበር ተኩስ ለማቆም። ተመልከት ስምምነት ነበረ። ከዛ የቱርክ ደግሞ ግን ምንድነው የራሽያ ስምምነት በቅድመ ሁኔታ ነው። ቅድመ ሁኔታው ምንድነው? የአውሮፓ ጦር እንደማይገባ ከሆነ መሳሪያ መስጠት የምታቆሙ ከሆነ የሚል አሁን ባለሁበት ይዞታ የምጸና ከሆነ የሚል ቅድመ ሁኔታ ተቀምጦበታል። ቅድመ ሁኔታ የተቀመጠበት ነበረ ድርድሩ። ነገር ግን የኔቶ ከዩክሬን ጀርባ ሆኖ ግፊት ማድረጋቸው የሰላም ጥረቱን አሰናክሎታል እና ዘለንስኪም ያው የዩክሬን ፕሬዝዳንት ፊታቸውን ወደ አውሮፓ መመለሳቸውና አውሮፓውያን የሚሏቸውን ብቻ እየተቀበሉ ማስተጋባታቸው ሀገራቸውን ለእንደዚህ አይነት እልቂትና ጉዳት እያደረጋቸው ያለበት ሁኔታ አለና፣ ነገር ግን አሁን ላይ ምንድነው እየተፈራ ያለው? አሜሪካ ከድርድሩ ወጣለሁ እያለች ነው። ከድርድሩ አሜሪካ የምትወጣ ከሆነ ምንድነው ቀጣይ የሚለውን ነገር ስንመለከት ቀጥታ አውሮፓን ወደ መምታት ትመጣለች። ራሽያ ወደ መምታት ትመጣለች። ዩክሬንን ወደ መጠቅለል ትመጣለች። እንግዲህ ራሽያ ደግሞ በዚህ ረገድ ለምሳሌ አውሮፓውያን አሁን በቅርብ የነዳጅ መርከቦች እንዳይንቀሳቀሱ በጀት እያጀበች መንቀሳቀስ ጀምራለች ራሽያ። ከዚህም የተነሳ የኔቶ ግዛት ውስጥ ሁሉ ገብታለች መርከቧን ለማጀብ። ግን አንድም ምንም ያለ የለም ሊሆንም አይችልም። አዎ። እና ይሄ ነገር በጣም ስጋ ፈጥሮባቸዋል። ሌላው አውሮፓውያንን ያሰጋው ነገር ምንድነው? ራሽያ ብቻዋን አለመሆኗና ኢራን፣ ቻይና፣ ሰሜን ኮሪያ፣ ቤላሩስ ከራሽያ ጎን መሆናቸው መግለጣቸው ደግሞ የበለጠ አውሮፓውያኖችን ጭንቀት ውስጥ ከቷቸዋል። እና ለዛሬ ቀን ያለኝ እንግዲህ ይህንን ይመስላል። የእግዚአብሔርን ቃል እንካፈልና እንግዲህ ቅዱሳን ወገኖቻችን እኛ ምን እናደርግ? ምን እንሁን? ይሄ ነገር ወሳኝ ነገር ነው። ዘመኑ እየሮጠ ነው። ጊዜው እየሮጠ ነው። ጌታ ኢየሱስ ክርስቶስ ሊመጣ በደጅ ነው ያለው። ሰዎች እንግዲህ በዚህ በመጨረሻው ዘመን እንደራሳቸው ምኞት ፍላጎት የሚንቀሳቀሱበት ዘመን ላይ ነው ያለ ነው። ስለዚህ ይህንን ጉዳይ ምንድነው የምናደርገው የሚለውን ነገር ልናስተውል ልንገነዘብ ይገባል እላለሁ። እንግዲህ ጳውሎስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 እና 2 ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህቺ ሁለተኛይቱ ናት። በቅድስት ሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቹ ያገኛችሁትን የጌታ የመድኃኒታችን ትእዛዝ እንድታስቡ በሁለቱ እያሳሰበዋችሁ ቅን ልቦናችሁን አነቃቃለሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስ ያዘዘንን ነገር ልናስብ ያስፈልጋል። ምንድነው ኢየሱስ ክርስቶስ ያዘዘን ነገር? ምንድነው ጌታ የተናገረን ነገር? ይህንን ቅዱሳን የሆናችሁ ሁሉ ልንመለከተው ይገባል። በምድር ስኖር ምንድነው እንዳደርግ የተፈለገው? ጌታ ምን እንዳደርግ ይፈልጋል? ምን እንድሰራ ይፈልጋል? የሚለውን ነገር በጥልቀት ልንመለከትና ልናየው
ያስፈልጋል። ምክንያቱም በመጨረሻው ዘመን ላይ እጅግ አስቸጋሪ ዘመን ነው ያለው። ሰዎች አስቸጋሪዎች ናቸው። በቤተ ክርስቲያን የሚከሰተው ነገር አስቸጋሪ ሁኔታዎች ይከሰታሉ። እነዚህን ሁሉ በበላይነት አሸንፈን መውጣት የምንችለው የመድኃኒታችንን ትእዛዝ እንድታስቡ ይላል። እንድታስቡ እያሳሰብኳችሁ ቅን ልቦናችሁን አነቃቃለሁ ይላል። ቅን ልቦና ይሄ ምንድነው? ከዚህ ገልበጥ አድርገው ፖዚቲቭ ቲንኪንግ ይላል። ቅን ልቦና፣ ቅንነት፣ በቃ ነገሮችን በበጎ መመልከትና ለበጎ ነገር መትጋት፣ ለበጎ ነገር ራሳችንን አሳልፈን መስጠት፣ በጎን ነገር በማድረግ የምንከስረው ነገር እንደሌለ መረዳት ያስፈልጋል። መረዳት ያስፈልጋል። አሁን ሰዎች ለምንድነው የጌታችንን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ እኮ ቀላል ትእዛዚቱ ምችን ይቻል ወንድምህን እንደ ራስህ ውደድ ነው፣ እንደ ራስህ። አሁን ግን በእርግጥ ነው ወይ እያረግነው ነው ወይ? እንደ ራሳችን እያየን ነው ወይ? እንደ ራሳችን እያሰብን ነው ወይ? ዮሐንስ 15 ላይ ሲናገር እርስ በራሳችሁ ተዋደዱ፣ ትእዛዜ ይቺ ናት አለ። ትእዛዜ ይቺ ናት። ገብቶሃል? መዋደድ፣ በፍቅር መኖር። ፍቅር የበረከት ምንጭ ነው። ባይዘዌ አሁን ብዙ ሰዎች ለምን አልተባረክንም ይላሉ አይደለ? ፍቅር የበረከት ምንጭ ነው። የበረከት ምንጭ ነው። ሰውን እንደ ራሳችን ስንወድ የኛ ህይወት ነው የሚለወጠው። የኛ ህይወት ነው የሚቀየረው። የኛ ህይወት ነው ደስተኛ የሚሆነው። የኛ ህይወት ነው ሰላም የሚሆነው። የኛ ህይወት ነው ረፍት የሚያገኝ። ስለዚህ ይህንን ልናስብ ያስፈልጋል። የጌታችንን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ልንፈጽመው ወይም ደግሞ ልንኖርበት ያስፈልጋል። ምክንያቱም ይሄ ትእዛዝ ሁላችንንም ይመለከተናል። ይህችን ቃል አንብቤ ልጨርስ። ዮሐንስ 15 11 እና 12 ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህቺ ናት። ትእዛዜ ይህቺ ናት። እንግዲህ ወገኖቼ ከፍቅር በቀር ዕዳ አይኖርብን። ስለዚህ ሰዎችን በመውደድ በፍቅር እንገለጥላለሁ። ጌታ ኢየሱስ ይባርካችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን አገልግሎት በገንዘባችሁ መደገፍ የምትፈልጉ ጌታ ኢየሱስ ክርስቶስ በልባችሁ እንዳሳሰባችሁ ይህንን አገልግሎት በገንዘባችሁ እንድትደግፉ ጠይቃችኋለሁ። ተባረኩልኝ። መልካም ቀን። ጌታ ኢየሱስ አብስቶ ይባርክ። ፓስተር፣ የዕለቱን መልእክት ደግሞ በዚህ መልኩ ስላቀረብክልን እንግዲህ ወገኖች ይህንን ጥልቅ የሆነ መልእክት ተቀብላችሁ ሰምታችሁ በተግባር እንደምታውሉ ተስፋ እናደርጋለን። እንዲሁም ደግሞ መረጃዎችን አሰባስበህ መጥተህ ለኛ ስላካፈልከንም እንዲሁ እግዚአብሔር አብስቶ ይባርክ ማለት እወዳለሁ። የዕለቱ መረጃና መልእክት ይህን ይመስላል። አድማጮቻችን ኋላ ላይ ደግሞ ምሽት ላይ እንደዚሁ ደግሞ ሌሎችን መረጃዎች አሰባስበን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት አብሮን አይለየን። መልካም ጊዜ እንዲሆንላችሁ እመኛለሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ